ዛሬ ስለ ይሉኝታ እናወራለን ወይንም በእንግሊዝኛ ፕሊዚንግ እንለዋለን። የሰዎችን ለሰዎች ስንል ራሳችንን ፍላጎት መተው። ይሉኝታ እንግዲህ ብዙ ጊዜ በሀበሻ ሶሳይቲ ዘንድ ያው ብዙም አዲስ የሆነ ወርድ አይደለም። ዛሬ ምን አዲስ ነገር ልነግሪን ፈለግሽ ካላችሁ ይሉኝታ ምንነቱ በደንብ አንዳንድ ይሉኝታ ሲባል ለሰው ስንል የምናደርገው ነገር ብቻ ይመስለናል። ግን ይሉኝታ አንዳንድ ጊዜ ከራሳችንም እንደሚይዘን ምን ያህሎቻችን እናውቃለን? ከራሳችን እንደሚጀምር የይሉኝታ ኮዙ ደግሞ ከአስተዳደጋችን ከአኗኗራችን እና ከራሳችን ፍላጎት እንደሚመነጭስ ምን ያህሎቻችን እናውቃለን? እንደገና ደግሞ ይሉኝታ በጣም ብዙዎቻችን ያስቸግረናል። መተው እንፈልጋለን፣ ግን መተው እያቃተን ሁል ጊዜ ህይወታችንን በይሉኝታ በቃ ለሰዎች ስንል ለራሳችን ስንል አንዳንድ ነገሮችን ማድረግ የሌሉብንን ነገሮች እያደረግን እየቀጠልን ላለን ሰዎች ዛሬ በጣም ወሳኝ የሆኑ ቲፖችን እኔን የጠቀሙኝን የሞከርኳቸውን ሳይንስ ያረጋገጣቸውን በራሴም በሌሎችም ሰዎች ደግሞ በጣም ተሞክረው ውጤት ያመጡ ነገሮችን ለእናንተ እንደ ቲፕ አቀርብላችኋለሁ ማለት ነው። ስለዚህ ይሉኝታ ምንነቱን ኮዙን እና እንዴት አድርገን አቮይድ ልናደርግ እንደምንችል በደንብ አብረን ከኔ ጋር ዲስከስ እናደርጋለን። በተለይም በቃ በሚገባን ራሳችን በኑሯችን በዕለት ተዕለት ኑሯችን እንዴት እንደሚያጋጥመንም በደንብ ጥሩ ማሳያዎችን ይዤ ቀርቤያለሁ። ይህን ቪዲዮ እስከ መጨረሻ ከወደዳችሁት እንድትመለከቱ ከወዲሁ ጋብዛችኋለሁ። ደግሞ ይሉኝታ ያስቸግራቸዋል ይህን ቪዲዮ ቢያዩ በራሳቸውም በህይወታቸውም ለውጥ ያመጣሉ ብላችሁ ለምታስቧቸው ሰዎችም ሼር አድርጉ። የድል ቤትንም በዚሁ አጋጣሚ ሰብስክራይብ፣ ላይክ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ ላይክ አድርጉ። ኮመንታችሁንም ደግሞ አሳውቁኝ። በተለይ ከይሉኝታ ጋር ስትራግል እያደረጋችሁ ያላችሁ ሰዎች ደግሞ ያሸነፋችሁ ሰዎችም ካላችሁ እንዴት እንዳሸነፋችሁ ደግሞ በዛው እግረ መንገዳችሁን እናንተን በኮመንት ሴክሽን ላይ ብታሳውቁኝ ደስ ይለኛል። እንኳን ደህና መጣችሁ። እንቀጥላለን። ይሉኝታ ፒፕል ፕሊዚንግ ይለዋል እንግሊዝኛ። ወይም በቃ የራሳችንን ፕራዮሪቲ ትተን ለሌሎች ፕራዮሪቲ መስጠት፣ ለሌሎች ቅድሚያ መስጠት፣ የራሳችንን ፍላጎት፣ የራሳችንን ኢሞሽን፣ የራሳችንን ኦፒኒየን ወይም የራሳችንን ምንድነው የሚባለው አተያይ፣ እነዚህ ነገሮች በሙሉ ሌሎች ሰዎች እንዲቆጣጠሩ መፍቀድ፣ የራሳችንን ነገር መርሳት ነው። አንዳንድ ጊዜ ይሉኝታ ከራሳችን ጋር ይዘናል። ለሰዎች ብቻ የምናደርገው አይደለም። ራሳችንን በራሳችን የምናፍርበት ጊዜ ወይም ለራሳችን የሆነ ማዘን የሚያቀተን ጊዜ አለ። እንዴት ካላችሁኝ አንዳንድ ጊዜ ለምሳሌ የሆኑ ነገሮችን ለራሳችሁ ረፍት ለማድረግ ብትፈልጉ ለራሳችሁ ማዘን፣ መዝናናት፣ ዘና ማለት እየፈለጋችሁ ግን በቃ ሁሉ ነገር እኮ ጨርሳችሁ አንዳንዴ በቃ ይሄ ሳምንት ልረፍ፣ ይሄን ቀን ልረፍ ብላችሁ አስባችሁ አይ እንትን አልጨረስሽም፣ እንትን አልሰራህም፣ የሆነ ይሄን አላረክም፣ ለከሌ እንዲህ አላደረግም ብለን ለራሳችን ራሱ ይሉኝታ ይዘንና ከዛ እንዴት አርፋለሁ በቃ እንደዚህ ብሆን ብለን ደግሞ ወደ ስራ እንገባለን። አይ እንደዚህ ገጥሟችሁ አያውቅም? በእውነት ያጋጥማል። በተለይ ሴቶች ቤት ራሱ ሆነን ማለት ነው ቤቱን ስራ ያንንም ይህንንም ያንንም አድርገን ከዛ በኋላ ግን የሆነ በቃ ልናርፍ፣ ፊልም ልናይ፣ መጽሐፍ ልናነብ፣ የሆነ የራሳችን አክቲቪቲ ልናደርግ ስንል የሆነ ያጎደልን ነገር ይመስለናል። ከልጆቻችን ሴት ሰዓት ላይ ከቤታችን ሰዓት ላይ ከሆነ ነገር ላይ ያጎደልን አይነት ስሜት ይሰማናል ማለት ነው። ይሄ እንግዲህ አንዱ ይሉኝታችን እንግዲህ ከሰዎች አልፎ ወደ ራሳችን ግን በአብዛኛው ይህንን እንደው እግረ መንገድ ጠቆም ላደርጋችሁ ብዬ ነው። የተለያዩ ስነ ልቦና ባለሙያዎችም በዚህ ረገድ ብዙ ክርክር ስለሚያስነሱ በዛው ልጠቁማችሁ ብዬ ነው። ግን በአብዛኛው ይሉኝታ በጣም የሚባለው ነገር ለሌሎች ደስታ መኖር፣ ለሌሎች ፍላጎት መኖር፣ ለሌሎች ኦፒኒየን ራሳችንን አሳልፈን መስጠት፣ ይሄ ፒፕል ፕሊዚንግ ወይም ይሉኝታ የምንለው ነገር ነው። ይሄ ነገር በአብዛኛው የሚመጣው ዴቨሎፕ የሚሆነው ለሌሎች ደስታ የምንኖረው፣ ሌሎች ለሚፈልጉት ነገር እሺ የምንለው፣ ሌሎችን ለማስደሰት የምንጥረው ነገር በሌላ ቋንቋ ምንድነው ኮንፍሊክት ወይም ግጭት እንዳይፈጠር መሸሸጊያ አድርገን ነው የምንጠቀመው። ለምሳሌ ከሌን ነው ብላት፣ ከሌን ይሄን ነገር አላደርግም ብላት፣ ወይም ከሌን ይሄን ነገር ነው አልፈልገውም ብል፣ አልመጣም ብል፣ አልችልም ብል ይቀየማል። ከሰው ለምን ኮንፍሊክት ከሚፈጠር እሱ ከሚቀየም ከእሱ ጋር ከምጋጭ በቃ በየትኛውም ኮስት በየትኛውም መስዋዕትነት ያንን ነገር ባደርገው ብለን እናስባለን። እና ይሄ ይሉኝታ ማለት ነው። በቃ ይሄ ኖ ለማለት መፍራት፣ ኖ ለማለት የምንፈራበት ምክንያት ደግሞ በተቻለ መጠን ፒሱን ሰላማችንን ለመጠበቅ እኛ ብቻ ሪስፖንስብል ነን ብለን ስለምናስብ፣ ኮንፍሮንት ማድረግ ስለማንፈልግ፣ ፊት ለፊት አንድ ሲደመር አንድ ነው ሁለት ነው ብለን መከራከር ስለማንፈልግ ሰው በቃ ያንን አቮይድ ለማድረግ የራሳችንን ፍላጎት የራሳችንን ኢሞሽን እንትንን ሰክሪፋይ እናደርጋለን። ሌላው ይሉኝታ የሚመጣበት ምክንያት በጣም በይሉኝታ የምንጠቃበት ምክንያት ምን እንደሆነ ታውቃላችሁ? ለሌሎች ሰዎች ፊሊንግ እኛ ሪስፖንሲቢሊቲ ስንወስድ
አይገርማችሁም? እንግዲህ እኔ አንድ ሰው ነኝ። ሪስፖንሲቢሊቲ ለወስድና ኃላፊነት ለወስድ የሚገባኝ ለራሴ ፊሊንግ ነው፣ ለራሴ ስሜት ነው። እኔ ምንድን ነው የሚሰማኝ? ደስ ብሎኛል ወይ ከፍቶኛል ወይ ቅር ብሎኛል ወይ ምን አይነት ስሜት ላይ ነኝ ብዬ ራሴን ነው አይደለም ቼክ ማድረግ የሚገባኝ። ግን እንደዚህ ይሉንታ የሚያጠቃን ሰዎች ከራሳችን ስሜትና ፍላጎትና ደስታ ይልቅ ሌሎች ሰዎች ምን ተሰማቸው፣ ምን ፈለጉ፣ አስከፏቸው፣ አስደሰጥኳቸው የሚለው ነገር በጣም ማተር ያደርጋል፣ በጣም ያስጨንቅናል። ለዛም ነው በቃ በማያገባንም በሚያገባንም ነገር ሰዎችን ለማስደሰት ደፋ ቀና የምንለው ማለት ነው። ምን ያክሎቻችን ይሳካልን እንግዲህ አላውቅምና ሪስፖንሲቢሊቲ እንወስዳለን። ይሄ አንዱ ይሉንታ የሚገለጥበት ነገር ነው። ለምሳሌ እንደው ይሉንታችንን ይሉንታ በምን እንደው ምሳሌ ታስረጅናለሽ ብትሉን፣ ለምሳሌ እናንተ ዛሬ ዩቲዩብ ቪዲዮ መስራት ነው እቅዳችሁ፣ ኦር ቸርች መሄድ ነው እቅዳችሁ፣ ኦር በቃ አረፍ ብላችሁ ቲቪ ያያችሁ መዋል ነው እቅዳችሁ። ግን ሳምበዲ ደውሉላችሁ እዚህ ቦታ እንሂድ ይሄን ነገር እናደርግ ሲል ነው ፕላን አለኝ፣ ፕሮግራም አለኝ፣ እቅድ አለኝ። አልችልም ማለት አለመቻል በጣም ይሄ መቼም አበሻ ብዙዎቻችን አይደል እንደምንም አውቃተን እንግዲህ አበሻ በማርፈል የምንባለው እኮ አንዱ ነው። እንደምንም እዚህ ጋር 2 ተኩል ከደረስን እዚህ ጋር 3 ተኩል እንዲህ አድርገን እንደምንም ከፕላናችን ውጪ እንሟሟታለን እንጂ ኖ ማለት አንችልም። በጣም አንዱ የይሉንታ እንዳለብን ጥሩ ማሳያ የሚሆነው ይሄ ነው። ምን ያክሎቻችን አልችልም ኖ 10 ብር እናወጣ፣ 10 ዶላር እናዋጣ፣ ይህን እናድርግ ሜቢ ፕላናችሁ አይሆንም እና አልችልም ኖ ማለት ስንቶቻችን ተበድረንም ተለቅጠንም ከምንም ብለን ወይኛ ለራሳችን ፕላን ያደረግነው ሴቭ ያደረግነው ነገር ቢኖር እሱን ትተን ከዚህም ብለን በቃ ያ ሰው ያለንን ነገር ለማድረግ መጣር ነው ማለት አለመቻል አንዱ የይሉንታ ማሳያ ነው። ይሄ ደግሞ አብዛኞቻችንን የሚያጠቃ ነው፣ እኔንም ጨምሮ እያወራሁላችሁ ያለው። ሌላው ደግሞ በጣም ኤክሰሲቭ የሆነ አፖሎጃይዚንግ፣ በቃ በጣም ከልክ በላይ ይቅርታ መጠየቅ። አንዳንዴ ይቅርታ መጠየቅ በማይገባችሁ ነገር ምንም በማላጠብ አንዳንድ ሰዎች አጋጥሟችሁ አታውቁም? ምንም ባላጠፋችሁ የእናንተ ጥፋት ባልሆነ የእናንተ ሪስፖንሲቢሊቲ ባልሆነበት ነገር ላይ በቃ ይቅርታ ትደጋግማላችሁ፣ ይቅርታ ትጠይቃላችሁ፣ አምሶሪ ትላላችሁ፣ ይቅርታ ያጥፍቻለሁ ምናምን ትላላችሁ። ግን የእናንተ ጥፋት አይደለም እና ይሄም አንዱ የይሉንታ ነው። በቃ ይሄ ጥፋቱ ያንቺ ነው፣ ይሄ ጥፋት ያንተ ነው፣ ኖ ይሄን ያደረገው አንተ ነው ብሎ ኮንፍሮንት ማድረግ ስለማንችል ራሳችን በቃ ኤክሰሲቭ የሆነ አፖሎጃይዚንግ እናበዛለን። ይሄ አንዱ ማሳያ ነው። ሌላው ደግሞ በተቻለ መጠን ግጭትን አቮይድ ማድረግ፣ ይሄም ተመሳሳይ ነው። በቃ ኮንፍሊክት አቮይዳንስ እንዲኖር እናደርጋለን። ይሄ ማለት ኮንፍሮንት ማድረግ፣ ፊት ለፊት መጋጨት። ለምሳሌ አንድ ሰው እየዋሸ ካያችሁት ኖ ዋሽተሃል፣ ኖ ባለፈው እንዲህ ብለኸኛል፣ ኖ ይህንን የወሰድከው አንተ ነህ፣ ይህንን ያደረግከው አንተ ነህ ማለት እያወቅን እውነታውን እያወቅን ልክ እንዳልሆኑ እያወቅን ጥፋቱ ማጋር እንዳለ እያወቅን ከተናገሩ ከዚህ ሰውዬ ጋር እጣላለሁ፣ ኖ ካሉ ከዚህ ሰውዬ ጋር እጣላለሁ፣ ከዚህ ሴትዮ ጋር እጣላለሁ፣ ከእናቴ ጋር እጣላለሁ፣ ከአባቴ ጋር ከባሌ ጋር ሶ በቃ ኮንፍሊክት ለምን ከሚፈጠር እኔ ባልፈውስ በቃ የእኔ ኮስት ቢደረግስ፣ ይሄን እቃ ጠብ ካልኩት ከሱ ጋር አጋጫሉ፣ ይሄን ነገር ስሪ ካልኳት ሶ እኔ ባደርገውስ፣ እኔ ኮስት ከፍዬ እኔ ባደርገውስ እያለን በተቻለ መጠን ኮንፍሊክት በቃ ቮይድ ለማድረግ ነው የምንሞክረው። አንዳንድ ጊዜ ግጭት ጤናማ ነው ሰዎች፣ በእውነት ነው የምላችሁ። ግጭት ማለት የሀሳብ ልዩነት ነው። ግጭቱን ማኔጅ የምናደርግበት የምንይዝበት መንገድ ነው እንጂ ሙሉ በቃ እንደው ሰላማዊ ሄቨን የሆነ ላይፍ እንዲኖር ከሁሉ ሰው ጋር ያንን ለማመቻመች ስንጥር የራሳችንን ፊሊንግ ላይ እየረጋገጥ ነው፣ የራሳችንን ኢሞሽን ኢግኖር እያደረግን ይሆናልና ያ ነው ፕሊዚንግ ፒፕል ፕሊዚንግ የምንለው ወይም ይሉንታ የምንለው ነገር ማለት ነው። ሌላው በቃ ለቅድም እንዳልኳችሁ ለሌሎች ሰዎች ኢሞሽን፣ ለሌሎች ሰዎች ስሜት እኛን ሪስፖንስብል አድርገን ማስቀመጥ። በቃ ከሌን ያስከፋሁት እኔ ነኝ፣ ከሌን ያስደሰትኩት እኔ ነኝ፣ ከሌን ያስቆጣሁት እኔ ነኝ፣ ከሌ ተቆጣው በእኔ ምክንያት ነው ብለን ሪስፖንሲቢሊቲ እንወስዳለን። ከሌ የሚባለው ሰው እኮ እናት ይሆናል፣ አባት ይሆናል፣ ባል ይሆናል፣ ልጅ ይሆናል፣ ጓደኛ፣ ጎረቤት ፓርቲበር እናንተ ሜንሽን አድርጉት። ያ ሰው እኮ የራሱ ስሜት አለው፣ የራሱ ኢሞሽን አለው እና እሱን ያንን እኛ በቃ የሆነ እኛንን እንዲከፋው ያደረግነው እኛን እንዲደሰት ያደረግነው ብለን ያንን እንወስዳለን። ይሄ በጣም እንትን ነው። ሌላው በጣም ፕሪቴንድ እናደርጋለን አግሪ እንዳደረግን በቃ እንደተስማማን ያን ነገር አክሴፕት እንዳደረግነው በጣም ፕሪቴንድ እንዳልተስማማንም እኮ አንዳንዴ ሀሜት በጣም ዴቨሎፕ የሚያደርገው ከዚህ ነው። ባይዘው የለዛ ነገር አልተስማማንም፣ አልተዋጠልንም፣ ግን ፊት ለፊት አልተስማማውም በዚህ ነገር ይሄን ነገር አልወደድኩትም ብለን ከተናገረን እንጋጫለን ብለን ስለምናስብ ሶ በቃ እንትን እናደርጋለን
እንሆናለን፣ ዝም እንላለን እና አክት እናደርጋለን፣ እናስመስላለን። እነዚህና መሰል ነገሮች በጣም ይሉኝታ እንዳለብን የሚያሳዩ ናቸው። ለመሆኑ ራሳችሁን እንደው ከነዚህ ባህሪ በአንዱ ያገኛችሁት ይኖር ይሆን? ከምትኖሩት ኑሮ ጋር እንደዚህ እያረጋችሁ ያላችሁት እነዚህ ባህሪያት በአንዱ እንኳን የተገለጠባችሁት ኑሮ ይሆን? ሰው እንዴት አድርገን አቮይድ እናደርገን? እኔ ብዙዎቹ ይገለጡብኝ ነበር። ይሉኝታ በጣም ከሚያጠቃቸው ሰዎች መካከል አንዷ ነበርኩኝ። ሰው ራሴ ሂል ያደረኩበትን መንገድ እንዴት ራሴ እንደዳንኩኝ እንዴት ከዛ ነገር ለመውጣት ጥረት እያደረግኩ እንዳለ አሁንም 100% ተሳክቶልኝ ላይሆን ይችላል፣ ግን አትሊስት ከትላንት ዛሬ ለውጥ አለ። መንገድ ላይ ነኝ፣ እየታገልኩ ነው። እና እንደዚህ እናንተም በዛ መንገድ ያላችሁ መታገል የምትፈልጉ ራሳችሁን መቀየር የምትፈልጉ ሰዎች በጣም 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 በተለይ ውጭ ሀገር ስንኖር ሰዓት የለም፣ ጊዜ የለም። እያንዳንዱ የምናገኛትን ሰዓት፣ ገንዘብ፣ ጊዜ በአግባቡ በስነ ስርዓት መጠቀም አለብን። ይሉኝታ የሚያጠቃን ከሆነ በቃ ኢትዮጵያ ላለ ሰው ይሉኝታ አጥቅቶን ከአቅማችን በላይ መርዳት ውስጥ ስንገባ እዚህ ላለ ሰው ይሉኝታ አጥቅቶን ከአቅማችን በላይ ስንሆን ራሳችን እየባከንን ነው የምንሄደው። ጉልበታችን፣ ጊዜያችንን በአግባቡ ፕሮፖርቲሊ ከመጠቀም ካልቻልን በጣም 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 ነው ዌስት የምናደርገውና ስለዚህ እንደዚህ አይነት ችግር ያለባችሁ ሰዎች እንዴት አድርገን እንዳን የሚለውን ከማየታችን በፊት ግን ይሉኝታ ተጋላጭ የምንሆነው ለምንድን ነው? ኮዞቹ ምንድን ናቸው ስንል አብዛኛው ከአስተዳደጋችን ይመነጫል። ልጆቹ ሆነን ለምሳሌ እኛም ወላጆች ነን አይደል? ዛሬ ልጆቻችን 0 ሲያመጡ ነው 10 ከ10 ሲያመጡ ነው ጎሽ የምንላቸው፣ ብራቮ የምንላቸው። ልጆቻችን ቤት ሲያጸዱ፣ ዕቃ ሲያጥቡ ነው ጎሽ የምንላቸው እንጂ ፊልም ሲያዩ ወይም የሆነ ነገር ሄልፕ ሳያደርጉ ሪስፖንሲቢሊቲያቸውን ሳይወጡ ሲቀሩ ጎሽ አንላቸውም። ስለዚህ ከልጅነት ጀምሮ ምንድነው የሆነ ነገር ስናደርግ ለወላጆቻችን እነሱ ሲያፕሪሼት ሲያደርጉን ስላደግን፣ ስለዚህ አሁንም የሰዎችን አፕሩቫል ለማግኘት የሰዎችን ጎሽ የሚል ስያሜ ለማግኘት በቃ የሆነ እንትን ማድረግ አለብን ብለን እናስባለን። የሆነ ነገር ማድረግ አለብን፣ የኔን ነገር መተው አለብን ብለን እናስባለን። እና አንዳንዴ ይሄ ከአስተዳደጋችንም የሚመነጭ ነው። ለራሳችን ያለን ሰልፍ ስቲምም ሎ ሲሆን የሚመነጭ ነው። ሁለተኛ ደግሞ ሪጀክት የመደረግ ፍራቻም ካለብን እነዚህ ነገሮች በጣም የይሉኝታ ምልክቶች ናቸው። እና እነዚህ ነገሮች አቮይድ ካላደረግን፣ አቮይድ ለማድረግ ካልታገልን ደግሞ ኢፌክቱ ራሳችንን እስከ መጥላት፣ ራሳችንን እስከ መርሳት፣ ራሳችንን እስከ መተው፣ የራሳችን የሆነ ነገር ላይ ማተኮር እስከሚያቀተን ሌቭል ይደርሳል። እና እሱ ደግሞ ፋይናሊ ራሳችንን መተው ነው። በቃ የራሳችንን ፐርሰናል አይዴንቲቲ ማጣት ነው። እንግዲህ ሰው የራሱ ማንነት አይዴንቲቲ፣ ቀለም፣ የራሱ ፍላጎት፣ የራሱ ከለር፣ የራሱ ኢሞሽን ካጣ ማለት ሌላ ሰው ነው፣ ራሱን አጥቷል ማለት ነው። እና ራሱን ውስጥ አድርጎ እየኖረ ነው። ያ ደግሞ ፋይናሊ ዞሮ ዞሮ እርካታንም ደስታንም ሰላምንም አይሰጥንም። እና ስለዚህ ይሄንን ይሉኝታ የምንለው ወይም ፒፕል ፕሌዚንግ የምንለውን ነገር እንዴት አቮይድ ማድረግ እንችላለን? እኔ ሳይንሱ ብቻ አይደለም የምነግራችሁ፣ ራሴ ፕራክቲካሊ የሞከርኳቸውን እና እየረዱኝ ያሉ ቲፖችን ነው የምነግራችሁ። እና ከዛ በፊት ግን ቲፖቹን ከመንገሬ በፊት ይህንን ቪዲዮ ላይክ ያላደረጋችሁ፣ እንደገና የደርቤትን ሰብስክራይብ ያላደረጋችሁ ሰዎች እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። እንደምንም የምሰራቸው ቪዲዮዎች ብዙ እይታዎች እንዲኖራቸው ጥሩ ጥሩ የሚጠቅሙ ህይወት የሚሸቱ ነገሮችን ወደ እናንተ ማምጣት እንድችል እንዲረዳኝ ዘንድ እባካችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ቴንኪው በጣም እንዴት አድርገንና ይሉኝታን አቮይድ እናድርግ? አንደኛና መሰረታዊ ነገር በጣም ማስወገድ ያለብን መለማመድ ያለብን ነገር ለማንችለው ነገር ነው ማለት ገንዘብ ተጠይቀን ሊሆን ይችላል፣ ጊዜ ተጠይቀን ሊሆን ይችላል፣ ተሳትፎ ተጠይቀን ሊሆን ይችላል። ዋቴቨር ካልቻልና ከሌለን ኖ የሚል ሪስፖንስ መለማመድ። ያ ደግሞ ኖ የሚል አሁን ብዙ ጊዜ ኖ በሉ አይደል? ኖ ማለት ተለማመዱ፣ ኖ ማለት እንትን አድርጎ ተብሎ ይነገረናል። ሶ ኖ ማለት የሚለውን ሪስፖንስ ደግሞ እንዴት ነው የምንለማመደው? የምንለማመደው ነገር አይደለም። እና ምንድነው እኔ የጠቀመኝ አንዳንድ ነገሮች ስትጠየቁ እስኪ ላስብበት። ይሉኝታ ስለሚይዘን ብዙ ጊዜ ይሉኝታ ያለበት ሰው ቀጥታ እንትን አይደል እንደዚህ ነገር ትችያለሽ አዎ ነው የምትሉት። ምክንያቱም ይሉኝታ ኖ ማለታችሁ። ስለዚህ በምን ወደ ኖ ለመምጣት መንገድ ትጀምራላችሁ? እስቲ ላስብበት፣ ነገ ልንገርሽ፣ በኋላ ልደውልልሽ፣ ወይም በኋላ ልንገርህ፣ በኋላ ልደውልልህ፣ እስቲ ላስብ፣ እስቲ ቼክ ላድርግ
ታይም ስጠኝ ብሎ ጊዜ ስጠኝ ብሎ መጠየቅ። ሰው ጊዜ መግዛት ለራሳችሁ ለምትመልሱት መልስ ጊዜ መውሰድ፣ መዋል፣ ማደር፣ ማሰላሰል። ከዛ ስታውሉ ስታድሩና ሚዛን ላይ ታስቀምጣላችሁ። ኦኬ ከሌ ምሳሌ የሆነ ገንዘብ ጠይቋችሁ ከሆነ ከሌ ጊዜ ጠይቋችሁ ከሆነ የነገ ፕላኔ ምንድን ነው? ጊዜ አለኝ የለኝም? ይሄን ነው ጠዋት መስራት ያለብኝ። ሰው ጊዜ የለኝም፣ ሰው በቃ አሁን ነው ማለት ይችላሉ ብለን ጊዜ ገዝተን እንመልሳለን ማለት በአንዴ። ከዛ በዚህ የተለማመደት ስንል ሌላ ጊዜ የማንፈልገውን ነገር በቀላሉ ፒክ ማድረግ እንችላለን። ነው ወደ ማለት እንመጣለን። ግን ስሩ ፕሮሰስ ስለሆነ እዛ ሌቭል ላይ የምንደርሰው። ስለዚህ የሆነ ዲሌ የሆነ ሪስፖንስ መስጠት እሱ አንዱ ነገር ነው። ሁለተኛ ክሊር ባውንደሪ ሴት ማድረግ። በቃ እኔ እንዲና እንዲያን ነገር አልወድም፣ አልፈልግም። በቃ ክሊር የሆነ የሚያመቻመቻለን። ሰኞ ሌላ ማክሰኞ ሌላ አይደለም። እኔ እንደዚህ አይነት ሰው በቃ አልፈልግም። እዚህ ሌቭል ላይ እንዲነካ አልፈልግም። ፐርሰናል ጉዳይ ላይ እንድትገቡ አልፈልግም። ፐርሰናል ጊዜን እንድትሻሙ አልፈልግም። ፐርሰናል የሆኑ ነገሮች ውስጥ እንድትገቡ አልፈልግም። ዚስ ኢዝ ማይ ባውንደሪ። በቃ ይሄ የኔ ክልል ነው፣ ይሄ የኔ ገደብ ነው። ከዚህ ገደብ በላይ እንድታልፉ አልፈልግም የምትሉትን ክሊር ባውንደሪ ሴታፓችሁን ማስቀመጥ ነው። ለምሳሌ ምን ካላችሁ ማለት ነው የሳምንት እቅዶቻችሁ ካለ በቃ በቀን ውስጥ በሳምንት ውስጥ የምታከናውናቸው እቅዶች ካለ እኔ ከዚህና ከዚህ ሰዓት በኋላ አልችልም፣ እኔ ፋይናንሻሊ በዚህ ዓመት ስለምማር ይሄ ስላለ ይሄን አልችልም፣ ዛሬ ልጆቼን እንደዚህ ስለማድረግ ጊዜ የለኝም፣ ስልክ ማንሳት አልችልም፣ ከዚህ ሰዓት በኋላ ከተደወለ ማናገር አልችልም። እነዚህን የመሳሰሉ በጣም ክሊር የሆኑ ባውንደሪዎችን ሴት ማድረግ በጣም ይረዳናል። ሰዎችም ያን ባውንደሪያችንን ሲያውቁ ሪስፔክት ያደርጉናል። በቀላሉም ተጋፍተውን አይመጡም። ካልመጡ ደግሞ እኛ ሚሉን ተይዘን የስ አንልም። ይሄ አንዱ ነው። ሌላው በጣም እንግዲህ ቅድም ብያችኋል፣ ፖዝ ማድረግ። ሪስፖንስ ከማድረጋችሁ በፊት ለየትኛውም ለምትጠየቁ ጥያቄ ወደ አፋችሁ እንደመጣላችሁ ከመመለስ ፖዝ አድርጋችሁ ማሰብ በጣም መሰረታዊ ነገሩ። ሌላው ዲስኮምፈርት የሆኑ ነገሮችን ቶለሬት ማድረግ ልመዱ። ምን ማለት ነው? ምቹ ለምሳሌ ኖ ስትሉት ሳምበዲ ይከፋዋል። ኦፍኮርስ አይደል? ምሳሌ እናታችሁ ልትሆን ትችላለች፣ በጣም የምትወዱት ጓደኛችሁ ሊሆን ይችላል። ኖ አልችልም፣ አልፈልግም፣ አልሰጥም፣ አልመጣም። እነዚህ አይነት ይሉንታን የሚጥሱ የራሳችሁን ነገር የሚገልጹ ነገሮች ስትናገሩ የተወሰኑ ሰዎች ሊከፉ ይችላሉ፣ የተወሰኑ ሰዎች ዲስኮምፈርት ሊሰማቸው ይችላሉ። እና ያንን ቶለሬት አድርጉ። በቃ ከሌላ አስከፋሁት እኮ ከሌ በእኔ ምክንያት ቀራለው ምናምን ብላችሁ ቶሎ ለቃ ሌላ አክሽን ለመውሰድ ከመቸኮል በፊት በቃ ኢትስ ኦኬ ኖ ማለት በቃ ያንን ቀረቡላታል፣ ተቀይማለች፣ ግን ምንም ማድረግ አልችልም። ምን ማለት ትችላላችሁ? ስለዚህ ሁሉንም ሰው ማስደሰት አትችሉም። በቃ የሚከፋባችሁም ሰው ይኖራል። ያንን አክሴፕት ለማድረግ ማድረግ ነው። ሌላው በጣም የምለው ፕራዮሪታይዝ በቃ የምታደርጉትን ነገር ማወቅ። ከምንም በላይ ሁልጊዜም እንደምላችሁ ለራሳችሁ ቅድሚያ ስጡ። እውነቴን ነው የምላችሁ። ሰው ራሱን ያላከበረ ራሱን ያልወደደ ለራሱ ቅድሚያ ያልሰጠ ሰው የትም መድረስ አይችልም ብዬ አምናለሁ፣ ፐርሰናሊ ማለት ነው። ምክንያቱም ሰው ራሱን ሲወድ ሌላውን ሰው መውደድ ይችላል። ለልጆቻችሁ፣ ለባሎቻችሁ፣ ለሚስቶቻችሁ ከነሱ የቀረበ ስለሌለ ነው እስከዚህ ምሳሌ ድረስ የመጣሁትና ለእነሱ እንኳን እናንተ ራሳችሁን ስትጠብቁ ነው ልትኖሩላቸው የምችሉት። ስፔሻሊ ውጭ ሀገር ደግሞ መስት ነው። ስለዚህ ለራሳችሁ ቅድሚያ ስጡ። ሰዎችን በእናንተ ጊዜ ውስጥ እንዲገቡ በእናንተ ፋይናንስ ውስጥ እንዲገቡ ስትፈቅዱ መጀመሪያ እናንተ ተጠቃሚ ናችሁ ወይ፣ ጊዜ አላችሁ ወይ፣ ለራሳችሁ ጊዜ አላችሁ ወይ የሚለውን ነገር በጣም ራሳችሁን አትርሱ። በቃ በጣም ይሉንታ አንዱ የሚጫወትብን ነገር ራሳችን ረስተን ለሰዎች ደስታ መኖር ስንጀምር ነው። እና እነዚህ ነገሮች በእውነት የእውነቴን በጣም ፕራክቲካሊ እያደረኩ ስመጣ ለራሴ ጊዜ መስጠት ሲጀምር ይሄ የኔ የእረፍት ሰዓት ነው፣ ይሄን ነገር አልችልም፣ ቆይ አስቤ ልወስን፣ እስቲ ቆይ የራሴ ፕሮግራም ቼክ ላድርግ፣ ያስደስተኛል ወይ፣ ሰዎች ተከፍተውብኛል፣ ኦፍኮርስ ሁሉንም ሰው ላስደስት አልችልም፣ በቃ ተከፍተውም ከሆነ ኦኬ ማለት ሲጀምር እነዚህ ነገሮች አክሴፕት ማድረግ እየጀመርኩ ሲሄድ ከይሉንታ እየተላቀቁ ነው ያለሁት እና እኔ መንገዱን ጀምሬያለሁ። እነዚህ ነገሮች አድርጌ ነው የተመርኩት። በካለዛ ግን በይሉንታው ዝም ብዬ እኖራለሁ የምትሉ ከሆነ አይዴንቲቲያችሁን፣ ፐርሰናሊቲያችሁን የምታጡ፣ ደስታችሁን የምትነጠቁት፣ ፋይናሊ እንደዚህ የሆናችሁለትም ሰው በህይወታችሁ ላይ ኖር ይችላልና ስለዚህ እነዚህ ነገሮች ብታደርጉ ይጠቅማችኋል። ይሄ ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ ሳምንት እስከምንገናኝ ሰላም ነው።